ረጅም ኳስ ከተከላካይ ጀርባ የሚጣል ኳስ ነው። ጎል! ቦርንማውዝ! ኢቫንልሰን የቫን ዳይክ ስህተት ተጠቅሞ ቀጣቸው። ቦንዛ ዋነርሰን ቦንዛ ቦርንማውዝ እንዴት አይነት ጎል ነው ያስቆጠሩባቸው። ኳስ በረጅም ከተከላካይ የተላከ አስረናይ ኳስ ነው የተላከው ከተከላካይ መስመር ተጫዋቹ ሴናሲ ተናበዋል። ኳሱን በአስረናቂ ሁኔታ አሌክስ ስኮት ማይነስ አረገው። ኢቫንልሰን ቀረቀረው። ቫንዳይክ ይወጣል ብሎ ቫንዳይክ ተመልከቱ እንዴት እንደሰጠው አስተካከለለት። ፊቱን አገኘው። አይ ኳሱን ፈልጋው ነው ስኮትን። አይ ባይነካው እንኳ ሊወጣ የሚችል ኳስ ነበር። ቫንዳይክ ወይ ማውጣት ወይ በደንብ ማስተካከል ነበር የነበረበት። አንደኛ ቫንዳይክ ይሄንን ኳስ ኬርለስነት ይታይበታል። ማውጣት የሚችል ኳስ ነበር። ልጁ ላይ መሄድ አለበት። አይነ ጎል ያገባው የኢቫንልሰን ውሳኔ ይገርማል። ኳሱን የመታበት አጋጫቸው ጎሜዝንና ኢቫንልሰን ጎል ሲያስቆጥር ጎሜዝንና አሊሰን ቤከርን እርስ በርስ ነው ያላተማቸው። ጎሜዝ ተጎድቶ የተኛው ለዛ ነው ባይዘው ቪታሊቲ ስቴዲየም ላይ ቦርንማውዝ በዚህ መልኩ ነው 1-0 መምራት ጀመረ። ጀስቲን ሊቨርፑልን መረብረብ ጀመርኩ እያለ ነው ጀስቲን ክላይቨርት በሌለበት ሴሜኒ ወደ ሲቲ በሄደበት እና ታቫርኔ በሌሉበት 8 ወሳኝ ተጫዋቾች በሌሉበት ቦርንማውዝ ሊቨርፑል መምራት ጀምሯል። ቫንዳይክ በራሱ ነው መበሳጨት ካለበት መበሳጨት ያለበት። ሴኔሲን መሐመድ ሳላ እየጠጋ ይገኛል። ትሩፈርት ለቀቀለት። ትሩፈርት እንደገና ሌላ ኳስ። ትሩፈርት አጠፈ ኳሱን። በዚህ ሰዓት ላይ ኩክ እንደገና ቀይ መስመር ላይ ቦርንማውዞች ኳሱን ተቆጣጥረውታል። 33ኛው ደቂቃ ላይ ደርሰናል። ሊቨርፑል 1-0 እየተመራ ይገኛል። ጥሩ ኳስ ተሰነጠቀ። ቀይ መስመር ላይ ሄሜኔዝ ደገመው። ሁለተኛውን ጎል ሄሜኔዝ ለቦርንማውዝ አስቆጠረ። አስደናቂ ኳስ። ሄሜኔዝ ደስታውን እየገለጸ ይገኛል። ሊቨርፑል ቦርንማውዝ ቫይታሊቲ ስቴዲየም ላይ በፕሪሞቹ እየተጠበጠበ ይገኛል። ቫንዳይክ ኦፍሳይድ ለማድረግ እየሞከረ ነው። በቫር ግን የሚታይ ይመስለኛል። ሸለቀቀው ግርሜ ሂል የሰጠበት መንገድ በጣም የሚደንቅ ነው። ተከላካዩ ሂል ለሂሜኔዝ ኬርኬዝ ምንም ማድረግ አልቻለም። የኬርኬዝን ስህተት በደንብ ያውቁታል። ኬርኬዝ የእነሱ ተጫዋች ነበር። ክፍተቱን ድክመቱን ሂሜኔዝ ጠንቅቆ ያውቃል። ሂል ላከለት። በሎጬ ሸለቀቀው በሎጬ። ሊቨርፑል 2-0 እየተመራ ይገኛል። በዚህ ሳላ ሂሜኔዝ ኦፍሳይድ ነው ወይስ አይደለም በቫር ይታያል ብለናል። እንዳልነው እየታየ ነው። ጎል አይደለም አልኩህ እኮ ቫንዳይክ አለ ይታያል በደንብ። አይ ሶፊ የመሰለው ቫንዳይክ እግሩን እየሰበሰበ ነበር። አሁን ሲሰበስብ ቫንዳይክ አየው እግሩን ሲሰበስብ አይቷል። ኳስ ሲለቀቅ ሳይለቀቅ ቢሆን ነበር። ልጁ ከተለቀቀ በኋላ ፈጠነ። አየው እንዴት ኦንሳይድ እንዳደረገው። አሁን መስመሩ ተሰምሯል። ትከሻው ነው አይገርምም? እግሩን እኮ ሰብስቦታል። ትከሻው ነው ልክ ነው። ሶፊ የሚያለው ልክ ነው። ቅድም እግሩን እየሰበሰበ ነበር። አገጣጥሞታል። ስላልታየ ነው። ትከሻው እኮ ግዙፍ ስለሆነ ነው። አንዳንዴ ግዙፍ መሆንም እንደዚህ አይነት ዋጋ ያስከፍላል። ዋጋ ከፈለ። ሊቨርፑል 2-0 እየተመራ ነው በቦርንማውዝ ቫይታሊቲ ስቴዲየም ላይ። ኳሱ ተጨረፈ። በቦርንማውዝ ተጫዋች ሌላ የማሳመት ጄምስ ሂል ጊዜ ማባከን የለባቸውም። ሁለተኛው አጋማሽ ላይ ኢኪቲኬ በፍጥነት መግባት ይኖርበታል። ከማካሊስተር እና ከዞቦዛላ አንዳቸው ሞሮለስ ማካሊስተር መውጣት ያለበት ይመስለኛል። ብዙም ጥቅሙ እየታየኝ አይደለም። ማካሊስተር የማዘመት ዶሚኒክ ሶቦስላይ ወደ ጎል ቨርጂል ቫን ዳይክ ወሰወሰው። ኗለ መነሳሻ የሚሆን ጎል ያስቆጠረባቸው ሮኬት ሴት ፒስ ጎል ቨርጂል ቫን ዳይክ ራሱ የሰራው ስህተት አሁን በጎል ካሰ። ጎል አስቆጠረ። ሊቨርፑል ቀያዮቹ 2-1 አድርገውታል። ፔትሮቪች ምንም ማድረግ አልቻለም። ዳኛው ፊሽካ ነፉ። የመጀመሪያው አጋማሽ ተጠናቋል። ቫይታሊቲ ስቴዲየም ላይ ቦርንማውዝ 2-1 እየመራ ለረፍት ወጥቷል። ኢቫንልሰን የመጀመሪያውን ጎል አስቆጠረ። ሄሜኔዝ ሁለተኛውን ጎል። ቫን ዳይክ 45ኛው ደቂቃ የሊቨርፑልን እስትንፋስ ያስቀጠለች ጎል። ስለዚህ ሁለተኛው አጋማሽ ተጠባቂ ሆኗል። የመጀመሪያው አጋማሽ ውጤት ቦርንማውዝ 2 ሊቨርፑል 1 ሆኗል። ሳላና ሶቦስ ላይ እኔ ልምታው እየተባባሉ ነው። ሶቦስ ላይ የሚመታው ይመስለኛል። ትንሽ ሊቨርፑል አቻም የሆነበት ጎል ከዛ በኋላ በቀሩት 12 ደቂቃዎች ከጭማሪ ውጭ በጣም ጥረት ካረገ ሊቨርፑል ከዚህ ጨዋታ 3 ነጥብ ይዞ የሻምፒዮንስ ሊግ ቦታውን በደንብ ማደላደል ይችላል።
በጣም አደገኛ ኳስ ነው። ያቻነት ጎል ለማስቆጠር ሊቨርፑል ይችላል ወይስ አይችልም የሚለው የሚጠበቅ ነው። ባለፈው መሬት ለመሬት ማን ላይ ነው ያስቆጠረው? ሶቦስ ላይ ቻምፒየንስ ሊግ ላይ ማርሴይ ላይ ያስቆጥሯል። መሬት ለመሬት ብልጠት የተሞላበት ኳስ ነው የመታው። ዶሚኒክ ሶቦስ ላይ ሃንጋሪያዊው ያገባዋል ወይስ አያገባውም? አደገኛ ቦታ ላይ ነው፣ ከሳጥኑ ትንሽ ርቀት ላይ። ሶቦስ ላይ አገባው። ይችላል፣ አገባው። ሂሜኔዝ መጠንቀቅ ነበረበት። ይህ እንደሚሆን ይህ የሶቦስ ላይ ቦታ ነው። ይህ የሶቦስ ላይ ግዛት ነው። በግዛቱ አይደራደርም ሶቦስ። አስደናቂ ኳስ ሳላ ይመታል ብሎ ሲጠበቀው በተረከዝ ሰጠው። ዶሚኒክ ሶቦስ ላይ ከተተው። አሁን ሊቨርፑል የማሸነፍ ፖዚሽን ላይ ነው። 2-1 ሆኗል። አሁን ሊቨርፑል የማሸነፍ ቦታ ላይ ይገኛል። ሶቦስ ላይ ከተተለት፣ አገባው። ሶቦስ ላይ ግዛቱን አስከበረ። አርነ ስሎት ደስታቸውን ገለጹ። ዋው! ዶሚኒክ ሶቦስ ላይ የቅጣት ምት ስፔሻሊስት ሆኖ ይገኛል። ሶቦስ ላይ ጎል! ሊቨርፑል 2 ቦርንማውዝ 2 ሆኗል። እንችላለን። ቦርንማውዝ ሶስተኛውን ጎል ባለቀ ሰዓት አገባው። ባለቀ ሰዓት ቦርንማውዝ ሊቨርፑልን ቀቀለው። ቫንዳይክ ዳኛውን ሄዶ አርሊ ነው ጎል ያስቆጠረው። የዛሬ ጨዋታ ኮከብ ነው። አሚኔ አርሊ አረቡም በለግርም ጀምሲል ቡም ብረት መለሰው። ከዛ በኋላ ከተቱት። ሰዓት ነው የሚጠይቀው። ባለቀ ሰዓት ጎል ነው በቃ። ከዚህ በኋላ ምን ታደርገዋለህ? አርሊ ምንም ንጹህ ጎል ነው። ብረትና አሊሰን የመለሱት የሚጨቃጨቁ ምን መሰለህ? አሊሰን ሞከረ፣ ብረት መለሰበት፣ አልያዘውም። ሰዓት ነው ከተቱት እንጂ ሌላ ነገር ተከላከለ። ቦርንማውዝ ሊቨርፑልን አስብቶ አረዷቸው። ባለቀ ሰዓት ቀቀሏቸው። ባለቀ ሰዓት አንቶኒ ራዮላ ዘለሉ። አንቶኒ ራዮላ። እግር ኳስ እንደዚህ ነው። አርሊ አከባ ሄዶ ዳኛውን እኮ ነው የሚያቅፋቸው። ግርምዬ ረዳት ዳኛ ደስታ እኮ ከባድ እኮ ነው። ግርምዬ የምታደርገውን ነው የሚያሳት። አርነ ስሎት አፍንጫቸውን አሹ። አርነ ስሎት ሞሮኮዊው አሚኔ አርሊ ዛሬ ኮከብ ነው። ሞሮኮዊው አሚኔ አርሊ ጀምሲል ጨዋታው አለቀ። ለጃቢ አሎንሶ ይጠረግለት። ስለ ጃቢ አሎንሶ ሞቅ ይደረግለት። ቦርንማውዝ ባለቀ ሰዓት ጎል አስቆጠረ። ዋው! ቡም! ቦርንማውዝ ጎል አገባ። ጨዋታው አለቀ። ባለቀ ሰዓት ገደሏቸው። ሊቨርፑል በማይነሳበት ሰዓት ላይ ከዚህ በፊት ሊቨርፑል እንደዚህ አይነት አጋጣሚዎች አግኝቶ ነበር። እሱ ነበር እንደዚህ የሚያደርገው ሊቨርፑል ነበር። ዛሬ ግን ጊዜ የተገለበጠና ራሱ ላይ ሊቨርፑል ላይ ደረሰበት።